ምንድነው ኃጢአትን የሚያደርግ የሚሰራ ከሆነ ያ በራሱ ኃጢአት ነው። ራሱ ሰውየው የሰራው የኃጢአት ድርጊት ነው ወይም ኃጢአት ነው። አዋቂዎች ጥምቀትን ስንጠመቅ ወይም ጥምቀት ሲጠመቁ አንድ ሰው ለምሳሌ ከሌላ ቦታ ወደ ክርስትና ቢመጣ ለምሳሌ ከእስልምና ወደ ክርስትና ቢመጣ ለምሳሌ ያ ሙስሊም ሆኖ የኖረው ሰው በህይወት ዘመኑ ሁሉ የሰራቸውን ኃጢአቶች ራሱ በተግባር የሰራቸውን ኃጢአቶች ሁሉ ልክ ሲጠመቅ በዛ በጥምቀት ውስጥ የኃጢአት ስርየትን ያገኛል፣ ይሰጠዋል። ስለዚ ለኃጢአት ስርየት ከዚህ አንጻር እንደዚህ ተብሎ ሊነገርለት ይችላል ለአዋቂው። አሁን ህፃኑ ጋር ስንመጣ ጥምቀት ለኃጢአት ስርየት ነው ሲባል ልክ እንደዚህ ህፃኑ ልክ እንደ አዋቂዎች ሁሉ ኃጢአት ሰርቶ ለዛ ነው ወይ ካልን አይደለም። ከዛ አንጻር እያየነው ከሆነ አረ ለኃጢአት ስርየት አይደለም እንላለን። ሁለተኛ ደግሞ ኃጢአቷ ራሷ የውርስ ኃጢአት ተብሎ የአዳም ኃጢአት አዳም የሰራት ያቺው ራሷ ኃጢአት በዘር በኩል እየተላለፈች መታ ራሷ ኃጢአት ማለት ነው። በኃጢአት ደረጃ ራሷ ኃጢአት መታ ህፃኑ ላይም ወድቃ ከዛን ህፃኑ ከዛች ኃጢአት ነፃ እየወጣ ነው በጥምቀት ከተባለ እንደዛም ብለን አናምንም። ራሱ ጊልቱ ያቺ በደሏ ራሷ እየተንጠባጠበች ትመጣለች ማለትም አይደለም። ግን ደግሞ ኃጢአት ሲባል አዳም ኃጢአትን በመስራቱ ከእግዚአብሔር ተለይቷል፣ ከእግዚአብሔር ወድቋል። ያ ከእግዚአብሔር መለየቱ መውደቁ ምናምን ራሱን ችሎ ኃጢአት ተብሎ ሊጠራ ይችላል። ኃጢአት ማለት ጸጋን ማጣትም ተብሎ ሊፈታ ይችላል። በነገራችን ላይ ኃጢአት የሚለውን አለቃ ኪዳነ ወልድ ክፍሌ ትርጉማችን በምን በመልኩ ይህንን ትርጉም የሚያስቀምጡ ኃጢአት የሚለውን ማጣት ብሎ ያስቀምጣል። እግዚአብሔርን ማጣት ብሎ የሚያስቀምጡታል። ከጸጋ መጓደልም ሊሆን ይችላል ማለት ነው። ስለዚህ ውድቀቱን ለማሳየት ምክንያቱም አዳም ሄድ ነው፣ የሰው ዘር ሁሉ ራስ ነው። አዳም የሰው ዘር ሁሉ ራስ ስለሆነ አዳም በመበደሉ ምክንያት ሰዎች ሁሉ አዳምን መስለው ውድቀት ውስጥ ገብተዋል። ያንን ኃጢአት ተብሎ ሊጠራ ይችላል። ያንን ራሱን ኮንዲሽኑን ማለት ነው የወደቅንበት ያንን ስቴቱን ሰው ኃጢአት ብሎ ሊጠራ ይችላል። ኃጢአት ተብሎ ሊጠራ ይችላል። ከዛ አንጻር እየታየ ኃጢአት ከተባለ የህፃናት ለኃጢአት ስርየት ይጠመቃሉ ተብሎ ሊነገር ይችላል። ምንም አይጎረብጠንም። እኛ የቃላት ጉዳይ አይደለም፣ ውስጡ ያዘለውን ነገር ነው የምንመዝነው። እኔ ለምሳሌ ህፃናት ኃጢአት አለባቸው ማለት ነው። ኃጢአት ሲባል ሊጨርስና ግን እኔ አሁን እንደዚህ እንትን ስል አሁን ስናገር ምናምን ነገር ስንማማር ከአንተ ጋር ጉንጫ አልፋ ክርክር ለመከራከር አይደለም። ፎር ዮር ኢንፎርሜሽን ዝም ብዬ ከገባን ቀር ርዕሱ ከተነሳ ቀር ትንሽ ነገር እንበልበት ነው እንጂ ጭቅጭቅ ነገር እንዳታመጣብኝ። ላይ የምነግርህን ነገር በደንብ ትሰማለህ። መረዳት ያለብህን ነገር በደንብ ተረዳ። ከዛ በኋላ ስጠይቅ ዝም ብለህ እንደዚሁ የመጣልህን እንትን ለማለት ሳይሆን እንደው በቃ የሆነ ሎጂካል የሆነ ነገር ለማንሳት ሞክር። ስለዚህ ቅድም እያልኳቸው ያለሁት ምንድን ነው ቃላት ላይ አይደለም። ትልቁ ጦርነታችን እችን ቃል ለምን ተጠቀማችሁ ያችን ቃል ለምን እንትን አላችሁ አይደለም። ትልቁ ቁም ነገር ውስጡ ያዘለውን አስተምህሮ ነው የምናየው። ህፃናት ለኃጢአት ስርየት የሚለው ለምሳሌ የካርቴጅ ጉባኤ ላይም ህፃናት የሚጠመቁት ለኃጢአት ስርየት እንደሆነ ይናገራል። ካርቴጁ ጉባኤ ላይ ማለት ነው። በኋላ ላይ የኤፌሶኑ ጉባኤ በካርቴጅ ላይ የተደረገውን ነገር ምናምን ነገር ሲቃወም አናየው። እንደውም በዛ ምንድነው የፔላጂሳውያንን ማውገዛቸውን ያጸድቅላቸዋል። ኔስ ጥሩ ነው ብሎ እንደውም ሴሌስሽስን በስም ጠርቶ ያወግዘዋል። የኤፌሶን ጉባኤ ዓለም አቀፍ ጉባኤያችን ላይም ማለት ነው። አንደኛውና አራተኛው ካህን ላይ አለ እና አሁን እያልን ያለነው ምንድነው ቃላቱን ግን ማወቅ መረዳት አለብን። የሆነ ቃል ሲመጣልን ቀጥታ ቃሉን አይተን ብቻ አይደለም የምንቀሙ። ለምሳሌ እኔ አሁን ጸጋ ብቻ የሚል ትምህርት አሁን በፕሮቴስታንት ወንድሞቻችን ዘንድ ይሰጣል። እኔ አሁን ጸጋ ብቻ ስለተባለ እኔ አሁን ቃሉን በቃል ደረጃ ዝም ብዬ እንደዚሁ የምንቃወም አይደለንም። ጸጋ ብቻ የሚለውን ትምህርት የተቃወም ነው ቃሉ ስላልተመቸን አይደለም። ጸጋ ብቻ የሚለው ቃሉ ስላልተመቸን ሳይሆን በቃ በጣም ጸጋ ብቻ የምትለዋ ቃሏ በራሷ ቃሏ ማለት ነው ብቻዋን እቺ ጸጋ ብቻ የምትለዋ ቃሏ በራሷ በቃ ምንፍቅና ሆነ አይደለም። ቃሉ በራሷ አይደለም ምንፍቅና፣ ውስጡ ያዘለው አስተምህሮ ግን ምንፍቅና ነው። ጸጋ ብቻ የሚለው ትምህርት ለእኛ ማለት ነው እንደዛ ብለን እናስባለን። እንግዲህ ምናልባት አሁን ቅርብ ጊዜያት ላይ እዚህ ርዕስ ላይ በደንብ ስለምንሄድበት ያኔ አብረን እናየዋለን። ምናልባትም ብዙ እናየዋለን። ጸጋ ብቻ የሚለውን ትምህርት ለምሳሌ አንድ ሰው ጸጋ ብቻ ነው ማምነው ብሎ ለምሳሌ አንድ ሰው ማለት ነው ጸጋ ብቻ በሚል ትምህርት አምናለሁ ብሎ እስቲ እንዴት ብለን ስንጠይቀው አይ እኔ እግዚአብሔር ሲያድነኝ በእኔ ስራ አይደለም፣ ከእኔ ምንም ስራ አላየም፣ እንዲሁ በእምነት እግዚአብሔር በቃ አዳነኝ ብሎ ቢናገር
ስለዚህም ጸጋ ብቻ ብሎ የተናገረው ከኔ ከመልካም ስራዬ ስለታየ አይደለም የዳንኩት ለማለት ከሆነ ስህተት አይሆንበትም። ከኔ መልካም ስራ ታይቶብኝ አይደለም፣ መልካም ምግባሮች እንደው የጽድቅ ስራ እንደው ታይቶብኝ ህግን ስለፈጸምኩኝ አይደለም፣ ህግን ስለፈጸምኩ ሳይሆን በጸጋውን የዳንኩት ብሎ ጸጋ ብቻ ሲል ብቻ የምትለዋን ቃል የተጠቀመው ህግን ፈጽሜ አይደለም የዳንኩት ለማለት ከሆነ ቃሉን አንቃወመውም። ያን ያህል ማለት መናፍቅ ምናምን ብለን ክርክር ውስጥ ራሱ አንገባም። እንደዚህ ለማለት ፈልገን ነው ብትሉን ማለት ነው። እንዲህ ለማለት ፈልገን ነው ቢሉ በቃ የሆነ ሰው እንደዛ ቢል በቃ ክርክር ውስጥ አንገባም። ኦኬ እኛ ራሳችንም ህግን ስለፈጸም አክሊል ህግን ስለፈጸመ ዳነ ተብሎ ስለማይነገር አሁን ጸጋ ብቻን ተቀበሉ የሚል ሰው አለ ከታች። ጸጋ ብቻ ትምህርቱ ምን እንደሆነ ፕሮቴስታንት ራሱ አያውቁትም። በነገራችን ላይ አብዛኞቹ አያውቁትም። ታዲያ ምን አለን ከዛ ውጭ እያለ ነው ቢኒያም እነግርሃለሁ። ጸጋ ብቻ የሚለው ትምህርት አነሳስም ማለት ነው አስፈላጊ ከሆነ ምናልባት ሲስ የሚፈቅድልን ከሆነ ካልሆነ እኔ ጋር ላይፍ ስገባት ብትመታ እናወራለን። ጸጋ ብቻ የሚለው ትምህርት በጣም ከዛ የራቀ ምን እንደሆነ እነግራችኋለሁ። ሌላ ለምሳሌ ጸጋ ብቻ ሲል አንድ ሰው እግዚአብሔር ዓለምን ለማዳን እንደ አጠቃላይ ከሰዎች ምንም ያየው ነገር የለም። ሰዎች ናና ተሰቀልልን ስላሉትም አይደለም ጌታ ኢየሱስ መጥቶ የተሰቀለው፣ ወይም ደግሞ ልጅህን ላክልን ስላሉት በቃ ላክልን ካላችሁ ልላክላችሁ እሺ እንደው ብሎም አይደለም። በቃ ዝም ብሎ እሱ ስለወደደን ብቻ በፍቅሩ ላይ ተመስርቶ አንኮንዲሽናል በሆነ ከምክንያቶች ውጪ በሆነ ፍቅሩ እግዚአብሔር ልጁ ኢየሱስን ላክልንና አዳነ። እንደው ለዛ ነው እንደው እንደዛ የምንለው ማለት የሆነ በቃ እንደው ከኛ ምንም ነገር ሳይ እንደዛ ከዛ አንፃር ነው ጸጋ ብቻ ያልኩት ያልነው ቢል አንድ ሰው ያናል ችግር ላይኖርበት ይችላል። ታዲያ ምንድነው ጸጋ ብቻ የሚለውን ትምህርት ታዲያ ለምንድን ነው የምትቃወሙት ከተባለ እንዳልኳችሁ ነው የቃል ጉዳይ ቢሆን እንደዚህ ያልላችሁም ነበር። ጸጋ ብቻ የሚለውን ትምህርት የተቃወምንበት ትልቁ ምክንያት የፕሮቴስታንቲዝም መነሻ ላይ ልክ ሲነሳ ፕሮቴስታንት ማለት ነው ጸጋ ብቻ የሚል ነገር ትምህርት የተነሳበት ምክንያት ሰው ለመዳን ለማመን ነፃ ፈቃድ እንኳን የለውም። ቶታሊ ዲፕሬቭድ ሆኖ ነበር። ቦንዴጅ ኦፍ ዘ ዊል የሚል ትምህርትን አንስተው ነበረ። ዊሉ ቦንዴጅ ውስጥ ገብቶ ነበረ ማለት ይቅርታ ጋይስ በጣም ፈቃዱ የሰው ልጅ ፈቃድ እስራት ውስጥ ወድቆ ነበር። ስለዛ መፍቀድ ራሱ አይችልም ሰው ምግባሩን ምናምን ተውት፣ መልካም ስራውን ተውት፣ ለመዳን መፍቀድም እንኳን አይችልም፣ ማመን አይችልም። ስለዚህ ሰውየው ባይፈቅድም ባያምንም እንኳን በእግዚአብሔር ቅድመ ውሳኔ በጸጋው ብቻ ይድናል ተብሎ ተነሳ። የጸጋ ብቻ ትምህርት አነሳሱ ይሄ ነው። ከእግዚአብሔር ቅድመ ውሳኔ ጋር የተያያዘ ነው። እግዚአብሔር በቅድመ ውሳኔው የሆኑ ሰዎችን ለማዳን መርጧል። የሆኑ ሰዎችን ለማዳን ሲመርጥ ደግሞ እነዛ ሰዎች እንደሚያምኑ አስቀድሞ ስላወቀ አይደለም። በቃ እንደዚሁ በራሱ ፈቃድ ብቻ ከሰዎች ውጪ አሁን የሚድኑ ሰዎች በእነዚህ ሰዎች ትምህርት ማለት ነው። አሁን የሚድኑ ሰዎች ካልዳኑት ጋር ምንም የሚለይ ነገር የላቸው። ምንም የተለየ ያዋጡት ነገርም የለም። በቃ እግዚአብሔር ብቻ ስለፈለገ እግዚአብሔር ብቻ እሱ ስለፈቀደ በክርስቶስ ስራ ለማዳን የተወሰኑ ሰዎችን ፒክ አድርጓል። ከዚህ ሁሉ ከወደቀው ዓለም ውስጥ የሆኑ ሰዎችን ፒክ አደረገና አድርጎ ለነዛ ሰዎች እሱ ባወቀ በሚለው በቃ እነሱን ወስኗል ለማዳን። ስለዚህ መፍቀድ አይችሉም አይደል? ለመዳን መፍቀድ አይችሉም ብለውናል። እነዛ ሰዎችን ቢሆኑ መፍቀድ ስለማይችሉ ለእነሱ መንፈስ ቅዱስን ይሰጣቸዋል። ምንም እነሱ ስጠን ሳይሉ እናምናለን ሳይሉ ያለ እምነት ያለምን በመንፈስ ቅዱስ ነው የሚያምኑት። መንፈስ ቅዱስን ሰጥቷቸው እንዲያምኑ ያደርጋቸዋል። እምነትንም እሱ ነው የሚሰጣቸው። ለነዛ ሰዎች እምነትን ሄዱ ይሰጣቸዋል። አስቀድሞ ለወሰነባቸው ሰዎች እምነትም ስጦታ ነው ሲባል ከዚህ አንጻር ነው። እነሱ ማመን ስለማይችሉ በቃ እሱ እምነትን ይሰጣቸዋል። ሌላው በሞት ውስጥ ቀረ ማለት ነው። ኦኬ ጸጋ ብቻ ትርጉሙ መሆኑን ብታሳየን በማስረጃ። አሁን ዝም የሚሰሙት እውነት ሊመስላቸው ስለሚችል ጸጋ ብቻ ማለት ይሄ ነው የሚለው ዲፊኒሽኑ የተቀመጠበት ታሳየን። አንዴ ስህተት ስለሆነ የምትናገረው እና ኬሻ የፔንቴኮስታሎች በዚህ መሰረት ነው ጸጋ ብቻ ሲል አንዴ ኩሳሽ ቆይ አታቋርጡት። አንዴ ጨርስና ማስረጃን ከፈለጋችሁ ያሳያችኋል። አትረብሽ ወይ ታችሁን አድምጥ። ካልሆነ እንዴ ቤሊ ተረጋጋ እንጂ መረሳሳት ነው። በጣም ብዙ የሚያወራው ግማሽ ሰዓት ያወራና ወደሱ ይረሳል ማለት ነው።
ቆይ አንዴ ርዕሱማ የተነሳው እኮ ርዕስ ምን ነበረ መሰለ? ያንተና የሌላው ኢየሱስ የተለያየ አይደለም ወይ የሚል ነበረ። እሱ ነው ርዕሱ። ከተመለስን ምን ደግሞ ወደዛ እንመለሳለን፣ አሊያም ወደዛ እንመለሳለን። ስለዚህ አንዴ ተረጋጋ። ቆይ አንዴ እና ምንድነው ስሙ የዚህ የጸጋ ብቻ ትምህርት ፕሮቴስታንቲዝም ልክ ሲነሳ ነው ያልኳችሁ አይደለም? ፕሮቴስታንቲዝም ሲነሳ እንደዚህ ነው። በሉተራኑም ዘንድ በሉት በካልቪኒስቶቹም ዘንድ በሉት ጸጋ ብቻ ሲጀመር እኮ ትናንት ጥያቄ ስናቀርብ እኮ የነበራችሁ ልጆች እኮ በቀላሉ መረዳት ትችሉ ነበር። ከዚህ ውጭ ግን ጸጋ ብቻ ትርጉም በጌታ በኢየሱስ እባክህን ተረጋጋ እንዴ። ስህተት እየተናገርክ ስለሆነ እኮ ነው። ስህተት ከተናገርኩኝ እንደውም አንተ አውጥተህ አስስተ እንትን በለኝ አረመኝ እስቲ። ከጥንት የፕሮቴስታንቶች ሌሎቹ ስለማያውቁ ስለሚሰሙ አንተ የምታውቅ ከሆነ ከሉተራኑም ሆነ ከሪፎርምዱ ውስጥ ያውጥተህ ጸጋ ብቻ የሚለውን እስቲ ያሳየኝ ትርጉሙ። እሺ አይደለም ሶላ ግራሻ የሚለው እኮ እንዳለ እኮ አሁን ትርጉሙን ብትጠይቅ አውጣና ከእንትን የሪፎርምዶችና ማስረጃ አምጣ። በሪፎርምዱና በሉተራኑ አሁን ላወራሁት ማስረጃ እሰጥሃለሁ። ኧረ እባክህ ተረጋጋ። ጸጋ ብቻ ማለት ይሄ ማለት ነው የሚለው ትርጉሙን አምጣልን። ምን ቆይ ቤሊ ታውቃለህ ግን አንተ ቤሊ እስቲ ስለ አክቲቭ ዊል እና ስለ ፓሲቭ ዊል ንገረኝ እስቲ አንዴ። እሱ ቴዎሎጂካል ጃርገኑን ተወውና ቴዎሎጂካል ጃርገን አይደለም ወዳጅ። አንዴ ቆይ እባክህ ይሄ የጸጋ ብቻ ትምህርት እኮ ነው አሁን እየጠየቅኩ ያለሁት። አክቲቭ ዊል እና ፓሲቭ ዊል ዲፊኒሽኑ ይሄ ነው የሚለውን ያስቀመጥከውን አሳየና ተው በቃ አታውቅም። እኔ በማስረጃ አሳያለሁ። ከሉትራኖቹም ከካልቪኒስቶቹም እያወጣሁኝ ምን እንደሚያስተምሩ ላሳይህ ይችላል። አሁን ማለት ነው ኮምፒውተር መክፈት ብቻ የሚጠበቅ ዲፊኒሽኑን ነው የምታሳየን። ኧረ እባክህ ተረጋጋ። አሁን ያልከው መሆኑን አንዴ ጸጋ ብቻ የሚለው ትምህርት በሉተራኑም ዘንድ ይሁን በካልቪኒስቶቹ ዘንድ በተብራራ መልኩ ነው የሚቀመጠው። ማለት በምን መልኩ እያልኳችሁ ነው? ለምሳሌ አሁን ቅድም እንዳልኳችሁ የሰው ልጅ ነፃ ፈቃዱ ናቷና፣ ኧረ በጌታ በቃ ተው ወረድና በቃ ስማ። ወይ ደግሞ ቤሊ ከምትረብሽ አይሻልም እንዴ? ጌታ ኢየሱስ። ለማንኛውም አንተ ቀጥልሽ። ዝም ብሎ በጠበጠ የማያውቀውን ነገር እንዳልኩት ነው። የጸጋ ብቻ የሚለውን ትምህርት ብዙ ፕሮቴስታንቶች አያውቁትም። አሁን ጴንጤኮስታሎች ይህንን የሚከተሉት አላልኩም። የጴንጤኮስታሎቹን አላውቅም፣ እራሳቸው ይመስክሩ። እንግዲህ ጴንጤዎች ሁሉም ፕሮቴስታንት አይደለም። ፕሮቴስታንት ልክ ሲነሳ ያሉት ሉትራኖቹ፣ ካልቪኒስቶቹ፣ ሪፎርምዶቹ ምናምን ዋና ዋናዎቹ በቃ ይሄንን በቋሚነት ያምኑ ነበረ። ኋላ ላይ ምንድነው አርሜኒዩስ የተባለ ሰው ተነሳና ከካልቪን ትምህርት ጋር የተወሰነ የተቃረነ የሚመስል ነገርን ማስተማር ጀመረ። በዚህ በነፃ ፈቃድ ጉዳይ ላይ ምናምን ነፃ ፈቃድ እንዳለ አይነት የሚመስል ነገር አክቹዋሊ ቶታል ዲፕራይቪቲን ያምናል። ግን ይሄ በስፔሻሊ የቅድመ ውሳኔ ትምህርት ላይ ምናምን መቃወም ጀመረ። የጆን ካልቪን ትምህርት የተወሰነ መቃወም ጀመረ። ግን ኤኒዌይስ በኋላ ላይ ካለንስ ኦፍ ዶርት የሚባል አለ። ሲኖድ ነገር ነው፣ የዶርቱ ሲኖድ። እዛ ላይ ሙሉ በሙሉ እነዚህ የጃኮብ አርሜኒዩስ ትምህርቶች የእሱ ተከታዮችም ትምህርቶች ሁሉ ሲወገዙ እናያለን። 5ቱ የካልቪኒስት ነጥቦች እዛ ላይ ሲጸድቁ እናያለን። ቱሊፕ ማለት ነው። ታሪኩን ወይ ለእኛ አብዛኛው ሰው ሲጀመር አያውቅም። ፕሮቴስታንቶች የፕሮቴስታንትን ታሪክም አያውቁም። በጣም ከይቅርታ ጋር ማለት ነው። የፕሮቴስታንቲዝምንም ታሪክ አያውቁም። የፕሮቴስታንቲዝም ትምህርቱንም አያውቁትም፣ አነሳሱን። ኢቨን እኔ እናስተምራለን የሚሉት ይሄ ዕቅበተ እምነት እንሰራለን የሚሉት ራሱ በብዛት አያውቁትም፣ ከታላቅ ይቅርታ ጋር ማለት ነው። እና አርሜኒያኖች አሁን ጴንጤኮስታሎች አርሜኒያኖች ከሆኑ እሰየው መብታቸው ነው። አሁን እያወራ ያሉት ግን ጸጋ ብቻ የሚለውን ትምህርት የተቃወሙበት ምክንያት ጸጋ ብቻ የሚለውን ትምህርት ይዘው ብቅ ያሉት ጴንጤዎች አይደሉም። ጴንጤ ጸጋ ብቻ የሚለውን ትምህርት እሱ አላመጣም። የዛሬ 100 ዓመት የመጣ ዲኖሚኔሽን ምንድን ነው ጸጋ ብቻ የሚለውን ትምህርት የሚያመጣው? እንዲህ ያለው ትምህርት በተብራራ መልኩ የመጣው ከጥንቶቹ ፕሮቴስታንቶች ነው። ጥንት ያልኩት ሪሌቲቭሊ በአንጻሩ ማለት ነው። ከሌሎች ፕሮቴስታንቶች አንጻር ቀደም ያሉት ሉትራኖቹ፣ ሪፎርምዶቹ ምናምን ናቸው። እነዚህ ሪፎርምዶቹ የነ ዝዊንግሊ እና የነ ጆን ካልቪን ጥምረት ማለት ናቸው። ሪፎርምድ የሚባሉት የነ ዝዊንግሊ እና የነ ጆን ካልቪን የነሱ ጥምረት ነው። እና ሪፎርምዶቹ ሉተራኖቹ ጸጋ ብቻ
የሚለው ትምህርትን ይዘው ሲመጡ በጸጋው ብቻ ሲሉ ኢቨን ከሰውየው ፈቃድ እንኳን አይታይም። ከሰውየው ፈቃድ እምነት እንኳን አይታይም። የሚታየው የራሱ የእግዚአብሔር ቅድመ ውሳኔ ነው የሚል ነው። የሚታየው የእግዚአብሔር ቅድመ ውሳኔ ነው። ይህንን የሚቃወም ካለ በዚህ መምጣት እኮ ይችላል። አሁንም ቢሆን ጋይስ ያለነው ፕሮቴስታንት ቤት ነው። ስለዛ ካልቪኒስትም ይኸው መምጣት ትችላላችሁ። ሉተራኖችም መታችሁ ይህንን የሚቃወም የለም። ሲጀመር የተወሰነ የሚያነብ ካልቪኒስትም ሆነ ሉተራን አዎ እንደዛ ነው የምናምነው ብሎ ማስረጃችን ግን ይሄ ነው ብሎ ሊናገር ይችላል እንጂ ይሄ የተናገርኩት ነገር እኮ የራሳቸው እንደሆነ እኮ እነሱም ያውቁታል እንዴ። እና ሰው ጸጋ ብቻ የሚለውን ትምህርት ለዛ ነው የምንቃወመው። እግዚአብሔር አስቀድሞ በራሱ ወስኗል የተወሰኑ የሚድኑ ሰዎችን፣ ለእነሱ ደግሞ እምነትን ይሰጣቸዋል እንዲያምኑ ማለት ነው። እምነትን ለእነርሱ ይሰጣል። ከዛ በዛ በሰጣቸው እምነት ውስጥ ያጸድቃቸዋል። ራሱ በሰጣቸው እምነት ራሱ እግዚአብሔር በሰጣቸው እምነት ያጸድቃቸዋል። እምነት ብቻ ሲሉ ለጀስቲፊኬሽን ለጽድቅ ነው ይላሉ። ከዛ በፊት ግን ዳግም ውልደት የሚባል ነገር ደግሞ ሊመጣ ይችላል። መቼ? መንፈሱን ሲልክና ሰውየውን ኮንቨርት ሲያደርገው ከዛ ከሞት ወደ ህይወት ሲያመጣው። በዛ በሞት ውስጥ ሆኖ ማመን ስለማይችል ለማመን ወደ ህይወት መምጣት አለበት። ስለዛ ከሞት ወደ ህይወት ለመምጣት ሰውየው ምንም ነፃ ፈቃድ የለው ምን የለው፣ እንዴት ከሞት ወደ ህይወት ይመጣ? ስለዛ እግዚአብሔር አስቀድሞ የወሰናቸውን እነሱ እንዲያደርግላቸዋል የሚል ትምህርት ነው ያለው። ጸጋ ብቻ ሲባል ከአንተ ፈቃድም ውጭ ጸጋ ብቻ የምትለው ቃል የሰውንም ፈቃድ የምታገል ነፃ ፈቃዱን የምታገል ኢቨን እምነትንም ጭምር የመጀመሪያውን ማለት ነው። መጀመሪያ ላይ እምነትንም የሚያገል ይሆናል ማለት ነው። ሁሉን ነገር የሚያገል ብቻውን የእግዚአብሔር ስራ። ይሄ ሞነርጂዝም ይባላል በእነሱ ዘንድ። ይህ ሞነርጂዝም ይባላል። የድህነት ስራ በእግዚአብሔር በኩል ብቻ ያለ ነው። ሰውየው ምንም ነገር ማድረግ አይችልም። ፓሲቭ ነው ፈቃዱ። አሁን ቅድም አክቲቭ እና ፓሲቭ ዊል ምንድን ያልኩት ለዛ ነው። እነሱ አሁን የሉትራኖቹ በተለይ ዊሉ ፓሲቭ ነው እያሉ ያስቀምጣሉ በኮንፌሽኖቻቸው ላይ ሳይቀር ማለት ነው። በተደጋጋሚ ነው ቃሉ የሚጠቀሙት። ይህንን ማያውቅም ግን ጸጋ ብቻ የሚለው ምንድን ነው ብሎ ይመጣል። በጣም የሚያስገርም እኮ ነው። ዊሉ ፈቃዱ ፓሲቭ ነው ማለት ምንም ማድረግ አይችልም። በቃ አለቀ። ትናንት እንዳለው ኦልሞስት ሮቦት በሉት ሰውየው ነው። ምንም መተባበር አይችልም። ምን አይችል በቃ ጸጥ ነው የሚለው። መተባበር አይችልም። ስለ እግዚአብሔር ነው ራሱ እንደፈለገ የሚያደርገው። እንደ ሮቦት ነው የሚሆነው። ፓሲቭ ነው ሲባል ዊሉ ማለት ከዛ በኋላ ነው አክቲቭ የሚሆነው። ከዛ በኋላ አክቲቭ ይሆናል ማለት ከዛ በኋላ በፈቃድ እየተባበረ መሄድ ይጀምራል። አንድ መጀመሪያ ግን መዳን አለበት። አስቀድሞ ለመዳን ግን ሰውየው ምንም የፈቃድ ትብብር ራሱ ማድረግ አይችልም። ጸጋ ብቻ የሚለውን ትምህርት የምንቀሙ ለዚህ የቃል ጉዳይ አይደለም። አሁን ይህን ነገር ያነሳት ለምንድን ነው? ህፃናት ለኃጢአት ስርየት ይጠመቃሉ ተብሎ ቢጠየቅ ቃሉን ከተረዳን ኃጢአት የሚለውን ቃል እንረዳው እንጂ ችግር የለብንም። ኃጢአቷ ራሱ እየተወራረሰች መታ እንደ ህፃናቱ ላይም ደርሳ እየተንጠባጠበች እሷን ለማስወገድ ነው ከተባለ ነው አይደለም። እንደዛ አይደለም። እንደዚህ አይነት ኢምፒውተር ጊልት ምናምን አይነት ነገር አይደለም። የሆነች ኃጢአት እዚች ጋር እየተቆጠረችብህ ወይ ምናምን እንደዛ ነው አይደለም። ውድቀት ውስጥ ገብቷል ነው የሰው ዘር የሰው ዘር ውድቀት ውስጥ ገብቷል እና የሰው ዘር ምንድነው ውድቀት ውስጥ ስለገባ ይህ ውድቀት ደግሞ የመጣው ሄድ በሆነው ራስ በሆነው በአዳም በኩል ነው። አለቀ። አዳም የሁሉም ሰው የሰው ዘር ሁሉ ራስ ነው። ስለዚህ በአዳም በኩል ሁሉም ሰው ኃጢአተኛ ተብሎ ሊጠራ ይችላል። ከዚህ አንጻር ከውድቀቱ አንጻር በአዳም በኩል ኃጢአተኛ ተብሎ ሊጠራ ይችላል። ሰው እሱን እያሰብን ከሆነ ምንም ችግር የለውም። አያከራክረንም፣ አያጨቃጭቅም። በቃ ይህ ቅድም እንዳልኳችሁ ነው። በቃ ቃላትን አይደለም ትኩረታችን፣ ውስጡ ያዘለው ትምህርት ምንድን ነው? ስለዚህ አሁን ኮፕቲክ ኦርቶዶክስ እኮ እንዲህ ትላለች ምናምን የሚል ሰው አለ። ኮፕቲክ ኦርቶዶክስ ቤተክርስቲያናችን ናት፣ የኛ ቤተክርስቲያን ናት። ምንድነው ህፃናትን ሳጠምቅ ለኃጢአት ስርየት ነው ካለች ከዚህ አንጻር ማለቀ። በዚህ ውድቀት ውስጥ በዚህ ስቴት ውስጥ አለን፣ ህፃናት ከዛ አንጻር ነው የሚጠመቁት እያለች ነው። ምንም ችግር የለም፣ ትክክል ናት። ይሄማ ምንም እና የእኛ ቤተክርስቲያንም ይህንን አይደለም የምትቃወመው፣ የኛ ቤተክርስቲያንም ይህንን አትቃወመው። እንዳልኳችሁ ነው። ይሄ በጣም የወጣ የሆነ አውግስቲኒያን የሆነ ከሆነ ወይ ደግሞ ኤኒዌይስ ብቻ ምንም ሆነ ምን ቅድም እንዳልኳችሁ ስሙን አንዳንድ ሰው እሱን ከዛ አንጻር እንየው ነው። ከዛ ውጭ ግን በአስተምህሮ ጉዳይ እሺ ቆይ ፕሮቴስታንቶቹ ላይ እንሂድ ለጊዜው። ያው
ሲሶ ቤት ስለሆነ እንጥላለን። ቤሊም ስለሌለ ሌላ ጊዜ ራሳችን ቤት ስንገባ እንሄዳለን። እንደዛ ይሻላል። ስማኬ ፓፓ ትናንትና እንደሰማው ጥምቀት ለድህነት ነው ሲባል ለህፃናት እንጂ ለአዋቂዎች አይደለም የሚል ነገርም ሰምተናል። እሱ ላይ ብትጨምርበት መልካም አይመስልም? ይቻላል፣ ግን እንትን እናድርግ። አሁን እነሱ ስለሌሉ እኛ ቤት እኔ ስከፍት አይሻልም? እንደዛ ነው ሀሳብህ? አንተም ስከፍት አይመጡም፣ ያው እዚህም አይመጡም እኮ አንድ ነው፣ ለውጥ የለም። ቢያንስ እኔ ስከፍት ያልሻል። አንተ ቤት መስሎኝ። እሱማ ያው የሲሶ ቤት የሁሉም ቤት ነው፣ ግልጽ ነው። ግን እኛ ጋር ስንከፍት ይሻላል ካልክሽ መልካም ይሁንልህ። ከስር አንድ ኮሜንት አይታላችሁ? አንድ ካልቪኒስት ከስር ኮሜንቷን እያየሁ ነበርኩና ምንትን ይሄ ለአንኮንዲ ሴሌክሽኑ ወይ ደግሞ ኢሌክሽኑ ምን አርጊመንት ነው የምታስቀምጠው? እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር ሉዓላዊ አምላክ ነው። ግን እነሱ የሚሉት እንደዛ ነው። እግዚአብሔር ሉዓላዊ አምላክ ስለሆነ ማንም ሊይዘው አይችልም። ማለት በቃ እሱ የፈለገውን ይመርጣል። ሉዓላዊ የሆነ አምላክ ስለሆነ አንዱን መርጦ አንዱን ቢተው የሚከሰው ማን ነው? እንደውም ሮሜ 9ን ይጠቅሳሉ። ለዚህ የሸክላ ሰሪውን ነገር አንስተው ለምን እንደዚህ አድርገህ ሰራህ የምትለው አንተ ማነህ? ምን ብለህ ትጠይቃለህ ይላል። ጭቃው ራሱ የሸክላ ሰሪውን ለምን እንደዚህ አደረግኝ ብሎ ይጠይቃሉ? አይጠይቅም። ስለዛ አንተ እግዚአብሔርን የምትጠይቅ ማነህ ይላልና ጳውሎስም እግዚአብሔር የፈለገውን ቢያደርግ መብቱ ነው። እኛ ፍጥረቱ ነን፣ እሱ ፈጣሪያችን ነው። ስለዚህ ሉዓላዊ የሆነ አምላክ ነው። ፈጣሪ ከመሆኑ አንጻር ባለቤት ነው፣ መብቱ ነው፣ ባለመብት ነው። የፈለገውን ቢያድን የፈለገውን አልፈልግም ብሎ ቢተው የራሱ ምርጫ ነው ይላሉ። ሲታይ ይህ ነገር ከላይ ዝም ብለህ ስታየው መጀመሪያ ላይ ስታየው እንደው የእግዚአብሔርን ገናናነት ኃያልነት እንደ ያሳያል ልትል ትችል ይሆናል። ግን የእግዚአብሔርን ኃያልነት ብቻ አይደለም የሚያሳየው። እግዚአብሔር ሉዓላዊ አምላክ ነው። ግን ሉዓላዊነቱን በጣም አጥብቀህ ስትይዝ በጎን ግን እርሱ ያለውን ፍቅሩን፣ ምሕረቱን፣ ቸርነቱን፣ ደግነቱን ምናምን እነዚህ ሁሉ ነገር ግን መርሳት የለብህም። ፍትሐዊነቱን መርሳት የለብህም። ከእግዚአብሔር አትሪቢቶች ውስጥ አንዷን መዘህ ሉዓላዊ ነው ኃያል አምላክ ነው ብለህ እሷን ይዘህ ሌሎቹን ግን ፍትሐዊነቱን፣ ፍቅርነቱን፣ ቸርነቱን፣ ያንን ደግን ርኅራኄውን ያን ሁሉ ነገር ገደል ከከተትከው በቃ የሆነች ነገር ዝም ብለህ ከእግዚአብሔር አትሪቢቶች ውስጥ አንዷን ገንጥል አውጥተህ ብቻውን የሆነች አትሪቢዩት እያመለክ ነው የሚመስለን። እግዚአብሔር ሉዓላዊ አምላክ ነው፣ ግን በጎን ደግሞ ፍትሐዊ አምላክም ጭምር ነው። እንዴ ሉዓላዊ አምላክ ነው ተብሎ የሆነ ሰውን ፈጥሮ ሲፈጠር ራሱ ለሲኦል ይፈጥራል እንዴ? እግዚአብሔር ሉዓላዊ ስለሆነ በዘላለም እሳት ውስጥ ለማቃጠል ሰውን ይፈጥራል እግዚአብሔር? እንዴት እንደዚህ ተብሎ ይታመናል? ካልቪኒስቶች እንደዛ ነው የሚሉት። ማለት አንዳንዱ ለሲኦል አንዳንዱ ለገነት ነው የፈጠረው። ኦልሬዲ በቃ ተወስኖ ማለት ነው። ይሄ በግልጽ ኢቨን ካንሶ ዶርቱ ላይም አለ። ይሄ በግልጽ ጋሽ ጆን ካልቪን እርሳቸው ደግሞ ጭራሽ ያብሱታል። እሳቸው በቃ ሰውም ሲፈጠርም ጀምሮ በሰው ዘንድ እኩልነት የለም። እግዚአብሔር ሲፈጥር ራሱ ሰዎችን አንዳንዱን ለክብር ነው የፈጠረው፣ አንዳንዱን ለውድቀት ነው የፈጠረው። ስለዛ እኩል የሆነ እኩል አይደለንም አይነት ነገር እንዴ ለምን ስትላቸው ሉዓላዊ አምላክ ነው በቃ ለራሱ ክብር ሲባል አንዳንዱ በእሳት ሊያቃጥለው ይችላል፣ አንዳንዱ ሊያርነው ይችላል። እሺ ይህ ሁሉ ነገር ለማን ነው? ፎር ደ ግሎሪ ኦፍ ጋድ። እንደዛ አይደለም። የእግዚአብሔርን ሶቨርኒቲውን ስናይ ሉዓላዊነቱን፣ ኃያልነቱን፣ ገዢነቱን፣ ባለቤትነቱን፣ ፈጣሪነቱን ስንይዝ በጎን ደግሞ ፍትሐዊነቱን መዝሙረኛ ዳዊት ምንድን የሚለው እግዚአብሔር የሆነ ዳኛ ነው አይደል የሚለው። ስለዚህ የሆነ ዳኛ የእውነት ዳኛነቱን ደግሞ እንደዛ ብቻ አይደለም። ዮሐንስ ራሱ እግዚአብሔር ፍቅር ነው የሌለ ፍቅርነቱን ለተቅበዘበዘ ሁሉ እግዚአብሔር ደራሽ ነውና ለሁሉ ደራሽነቱን ማወቅ አለብን። ወይ ብሬ ቀጥል ሂድበት። ሶሪ አንድ ሞደ አንተን ብትገባና ብታወራ ደስ ይለኛል። ልጅቷ ምናልባት ከዚህ ከእንትን መውጣት የምትችል ከሆነ ብዬ ነው። ተደጋግማ ስለሆነ የምጽፈው ያለ ማስረጃ ምናምን እያለች ነው። ብታወራበት ደስ ይለኛል።
ክሊር ወይ እሷ ክሊር ታደርጋለች ወይ ክሊር ይሆንላታል ማለት ነው። ኦኬ ያለ ማስረጃ ለየትኛው ማስረጃ ላቅርብልሽ? አሁን ያዩት ሚሚ ለየትኛው ማስረጃ ለዚህኛው በይኝና ላሳይሽ። አሁን ከፍቼ በቃ ላንቺ ሲባል የታባቱ ስና እስቲ ንገሪኝ እስቲ ሚሚ ለየትኛው ማስረጃ እስቲ ኩስ እሺ ሚሚ ንገሪኝ ለዚህኛው በይኝ እስቲ እና እንትን ልበል ታረቂያታለሁ ከገባች እና ሐሳቤን ቀይራለሁ ከልሻ ዊል ላይ ገባ በቃ ላይቭህን ዊል ላይ ነው ማድረግ ያለብህ። ብዙ ትምህርት እንማርበታለን እኛም። አዎ ሰፋ ያለ ነገር ነው። አዎ በቃ እንሄድበታለን እሱ ላይ ሚሚ ካልገባሽም ችግር የለውም። እሺ ዝም ብለሽ ከመውጣቴ በፊት አትሊስት ልንገር እንትን የሆነች ማስረጃ ልስጥሽ። ለየትኛው ማስረጃ ልስጥሽ? ነገርከው ሁሉ ለተናገርከው ሁሉ አለች። አንቺ ኧረ በመቤት አንቺ የስራ አታብዥብኝ። ባሉ ደህና ዋሉ ትላለህ። አይ የምር እስቲ ዝም ብለሽ አንዳንድ እያደረግሽ ጠይቅኝና መጀመሪያ ለዚህኛው ከዛ ለዚህኛው እያልሽ ጠይቅኝና ልሂድበት። እኛ እንደ እኛ እንደዚህ አናስቀምጥም። ምንድነው መዳናችንን ነው መመረጣችንን ስለኛ ነው የምናውቀው እንጂ ሲኦል ስላሉት አያገባንም ነው ሀሳቧ። እኩስ የተመረጣችሁት እንዴት ነው? ፈልጋችሁ ነው ወይስ እንደዚህ ዝም ብሎ እግዚአብሔር መርጦ እግዚአብሔር ወስኖባችሁ ከዛ በኋላ ነው እንደዚህ የዳናችሁት? ሚሚ እሱን እኮ ነው እያልኩ ያለሁት። ፕላስ ደግሞ ስማ ተመርጫለሁ ብለህ ኖረ እንዳልተመረጥክ ሲገባ አስበዋል እንዲ ታብዳለህ። ምክንያቱም አይታወቅማ በእግዚአብሔር ምርጫ ውስጥ ያለው እንዳለ እሱን ማንም ማወቅ አይችልም ነው የሚሉት። አሁን ሉተርም እንደዚህ ይላል በወንድ ልጆች ደቢል ላይ ነው የእንትናን የካቶሊካውያን እነዚህ የሮም ቤተክርስቲያን ቅዱሳንን በቀኑና ደረጃ እንትን ስትል ቅዱስ ስታደርግ በምን መልኩ ለመቃወም ይሞክራሉ? ማለት ከፍቅር አንጻርና ከእምነት አንጻር ብሎ ያስቀምጠው እና ከፍቅር አንጻር ሁሉንም ቅዱስ እንላለን ይላል ሉተር። ከፍቅር አንጻር በቃ ቅዱስ ብለን ልንጠራ እንችላለን የትኛውንም ሰው ያለፈ አባቶችንም እንደ አጠቃላይ የተጠመቁት ሰዎችንም ሁሉ ቃል በቃል እንደዛ ነው የሚለው የተጠመቁትን ሁሉ ቅዱስ ብለን ልንጠራ እንችላለን።